አንድ መጨረሻ መረጃ ኤልሲ ምረጥሽው የሴትዮዋን ታሪክ ያንዲቷን እናት ታሪክ እናንሳ መሰለኝ ጉዳይ ሆነው ኡዝቤኪስታን ውስጥ ነው እናት ረጅም ቀሚስ አድርጋ ልጆቿን አለባብሳ እንግዲህ በአንድ ሞል ውስጥ የተንቀሳቀሰች ነበር ከዛ በፊት ማለት ነው ትልቁ ልጇን በግራጇ ይዛለች ትንሹን ደግሞ በቀኝ እጇ እንደታቀፈች እንግዲህ ሊፍቱን ትወርዳለች በደረጃው ሊፍት ማለት ነው ኦኬ እሱን እየወረደች ነበር በአጋጣሚ እንግዲህ የለበሰችው ረጅም ቀሚስ ከመሆኑ ጋር ተያይዞ ይይዘዋል ስካሌተሩ ይይዘዋል በዛ መልኩ እንግዲህ ባላንሷን ለመጠበቅ አልቻለችምና የታቀፈችው ልጅ ወደ 40 ጫማ አካባቢ 4 ፎቅ ያህል ርቀት ይኖረዋል ተብሏል ወደ ታች ይወድቅና እንግዲህ ህይወቱ ያልፋል ማለት ነው እዚህ ላይ መረጃው አሳዛኝ ቢሆንም ካለባበስ ጋር ተያይዞ አንዳንዴ የትና እንዴት ነው መጠቀም ያለብኝ የልብስ አይነቶችን የሚለው ነገር ለብዙ ሰዎች ትምህርት ይወሰድበታል በሚል ነው መረጃውን ወደ አድማጮች ያመጣ ነው እንጂ ጉዳዩ በጣም አሰቃቂ ነው በቪዲዮ ላይም እንደሚታየው ማለት ነው ከጇሌ ሲወርቅ ይታያል እዛ አካባቢው ላይ የነበሩ የደህንነት ሰራተኞችም ተሯሩጠው ልጁን ለማትረፍ ሞክረው ነበር ለማንኛውም ግን በዛን በሚያህል ርቀት ላይ ህፃኑ ወድቆ ህይወቱ ሊያልፍ ይችላልና ካለባበስ ጋር ተያይዞ አንዳንዴ አደናቅፏቸው የሚወድቁ ሰዎችም አሉ እስከምን ድረስ ነው ልብሱ ረዘም ካለ ምናልባት ትንሽ ከፍ ያለ ጫማ በመጠኑ ከመሬት ትንሽ ከፍ አድርጎ ሊይዝ የሚችል የጫማ አይነት ወይም ደግሞ የልብሱንም ርዝመት ማስተካከልና በተለይ እንደዚህ ጣልፈው ሊይዙ የሚችሉ አይነት ቦታዎች ላይ ስንሄድ ጥንቃቄ ያስፈልጋል ያው አጋጣሚ ነው ይሄ ይሆናል ብላ ብታስብ በዛ መልኩ ልጆቿን ይዛችም እናት ወደዛ ባትሄድ ትችል ነበር ለማንኛውም ግን በጣም ከባድና አሰቃቂ የሆነ አደጋ በሶሻል ሚዲያው ላይ ብዙዎች የተነጋገሩበት መረጃ ነው ስለዚህ ጥንቃቄ ነው የሚያስፈልገው በተለይ በሁለት እጅ ዕቃ ይዛል ማለት ልጅ የሚያስከቃ የሚያስክ ባላንስ ለማድረግ የሆነ ነገር ሲያደናቅፍህም ለቀቶሎ ባላንስ አድርጎ ለመቆም ትንሽ ሊያስቸግር ይችላልና ረጅም ልብሷ እንግዲህ በሊፍቱ ወይም ደግሞ በመወጣጫው በደረጃ መወጣጫው በመያዙ ምክንያት እንግዲህ ልጇን አታለች ይችላልና ጥንቃቄ ያስፈልጋል ደግሞ ልጅስ ይዘን ምን ለብሰው ልብስ ምን አይነት ነው መሆን ያለበት ምክንያቱም ጫማ ውስጥ ይገባል ረጅም ቀሚስ እኮ አሁን እቺ እናት ተንሸራታች አሁን በአገራችንም አንዳንድ ሞሎች ውስጥ እየገቡ ያለ ስካሌተሮች አሉ እንደዛ አይነት ውስጥ ነው የገባው እሱን አድናለሁ ብላ ከአራት ፎቅ ልጅን የሚያህል ነገር መውረድ አለባበሳችን ከምን ያደርግበት ከምን ጓዝበት ከምን ሰራበት ቦታ ጋር እኮ እሺ አሁን በኃይለኛ ሙቀት ባለበት ቦታ እንደ ቁምጣ ወይም ነጠላ ጫማ ቀለል ያሉ ልብሶች መለበስ ባለባቸው እኮ ስካርፍና ሌሎች ግላቦች ልናረጋ አንችልምና እስከመቼ እስከምን ድረስ ነው አለባበሳችን አሁን እቺ ሴት ልጅ ይዛለች ረጅም ቀሚስ አድርጋለች ልጅ ባንድ እጅ ይዘሽ ቀሚስሽ ጫማ ውስጥ እንደሚገባ ወይም ተንሸራታች ደረጃው ውስጥ እንደሚገባ መገመት መቼም ይቻል ነበር ኦፍ ኮርስ በልጁ ላይ የሚጨክን ያውም የእናት አንጀት ይኖራል ብለን ባናስብም ይሄ ግን ለትምህርት ይሆነናልና ምን ለብሳቸው ልብሶች ልጆቻችንን ይዘን አቅፈን ስንጓዝ እንዴ ኤኮ ከአራተኛ ፎቅ ላይ ወድቆ ህይወቱ ስላለፈ ብቻ ነው ሌላም አካላዊ ጉዳት እኮ ሊያስከትል ይችላል እንደዚህ አቅፈን አይተሻል የሀገር ባህል ልብስ አንዳንድ ጊዜ ረጅም ናቸው ምን ለብሳቸውና ረጅም የሀገር ባህል ልብሶች ደግሞ እግር ውስጥ ገብቶ የማደናቀፍ አለ ልጆች ይዘን አደጋ ላይ እንጥላቸዋለን አጉል ቦታ ውስጥ ይገባሉ በአይን ላይ የመጥፋት በእግር ላይ የመሰበር አደጋ ይደርሳልና እነኚህ አለባበሳችን ልጆች ስንይዝ እስከ የት ድረስ ነው የሚለው ነገር በጣም በጣም ከዚህ ሴትዮ ልንማርበት ይገባልና ሪሊ ልጇን አታለች ለሷም ዘላለማዊ ጸጸት ነው ግን እኛስ ከዚህ ሴትዮ ምን እንማራለን የሚለው በጣም ሊታይ የሚገባ ነው አንድ ሁለት ወር ሆኖታል ታክሲ ላይ ስትወርድ ቀሚሷ አራግጠዋለች ልጅ ይዛለች ተመልከት በቃ ወርቃ በቃ ለትንሽ ነው ሰው ያተረፋት እኔ አሁን እንደምክር ታክሲ ላይ ልጅ ይዘው ብቻ ሳይሆን መያዝ አለባቸው በእጃቸው ወይ ታክሲውን ግራ ወይ ቀኝ ልክ በሩ ይከፈታል አይደል ወይንን አንዳንድ ጊዜ ሹፌሮቹ ቦታ ለመያዝም ሲሉ በሩ ይከፈትና ሳይቆሙ ይቆሙና ቦታ ለመያዝ ለማንተም ለማለት ወይንም ሐሳብ ሊሆኑና ሲንቀሳቀስ ተንደርድሮ ነው ሰው የሚወድቀው አንዳንዱ ሞባይል ይዞ ነው እንትን የሚያደርገውና በተቻለ አቅም አሁን ልጅቷ አንዱን እንኳን እጀቷን ብትይዝ ኖሮ
አትጎዳም ነበርና ታክሲ ላይ ምን አይነት ነገር አለ ጥንቃቄው ሲወርዱ እንቱን መያዝ አለባቸው በአንድ እጃቸው ቢነቃነቅ እንኳን ታክሲ እንኳን እንቅስቃሴ ቢኖረው የመትረፍ ነገር በአንድ እጅ መያዝ እንግዲህ በጣም ረጅም ልብስ ግድም ከሆነ ከፍ አድርጎ በጉዞ በእንቅስቃሴ ላይ እንደዛም በእውነት ግድ አይደለም ብዙ ጊዜ የምናደርገው ልጅ ስላለ ልጅ የሚመጥን ለልጃችን የሚሆን ምክንያቱም ረጅም ቀሚሶች ቅልጠፍ ያለ ልጆች ነው ይዘን ምን ሄደው በልጆችም ህይወት ላይ ዋጋ የሚያስከፍል ነገር ነው የምናደርገውና እቺ ሴትዮ ያን ረጅም ልብስ እዚህ ተንሸራታች መሰላልና ደረጃ ውስጥ ባይገባ እሷም ወደ 4 ፎቅ የሚረዝም ደረጃ ላይ ጥላው ልጅ አይሞትባትም ነበር። አሁን ገነነ የሚያነሳው ነገር አለ። አንዳንድ ጊዜ ከታክሲ ሲወርድ ቀሚሷን ረግጣ ነው ልብ በይ እንግዲህ ከአደጋ ያውም ሰው ስለደረሰላት ቢወድቁም አትሊስት የመጋጋጥ ነገር ነበር ሊሆን የሚችለውና ብዙ ጊዜ ግን ምን ለብሳቸው ነገሮች ልጆችን ይዘን በተለይ ልጆች ይዘን እቃ ትለቀዋለህ ግን በገንዘብ ነው ኮስት የሚያደርግ ግን ልጅ ስትይዝ የሚመጣብህን አደጋ አስበው በጣም ብዙ ተጨንቆ ብዙ አምጦ የተወለደ ልጅ መጨረሻውን በእንዲህ አይነት አሳዛኝ ሁኔታ ማሳጣት መቻል